ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ አንድ ትምህርት ይኖረናል። ይኸውም ስዕል፣ ቅርጻ ቅርጽ፣ የተለያዩ ምስሎችን የተመለከተ ትምህርት ይሆናል። በዚህ ሳምንት አንድ ስዕል በአንድ ስዕል ላይ አንድ ወታደር አፈረሰው ነው መሰለኝ የሚል ነገር ሰማን ማለት ነው። እና ይህንን በተመለከተ ስለ ስዕል፣ ስለ ቅርጻ ቅርጽ፣ ሰው ሰራሽ ስለሆኑት ነገሮች ማወቅ ያስፈልገናል ማለት ነው። እንደሚታወቀው ሰው ሰራሽ የሆኑ በጣም ብዙ ነገሮች አሉ። አብዛኞቹ የምናያቸው የምንጠቀምባቸው ሰው ሰራሽ ናቸው። አውሮፕላን ቢሆን፣ መኪና፣ የእርሻ ማረሻ፣ ጠቅላላ በሙሉ አብዛኞቹ የሚሰሩት ያሉት ነገሮች ሰው ሰራሽ ናቸው። ስዕል፣ ቅርጻ ቅርጽ፣ ምስል፣ ፎቶ ወዘተ የመሳሰሉ ማለት ነው። እና እነዚህ በሰው ነው የተሰሩት ማለት ነው። እንግዲህ ያ ሰው በራሱ እይታ በራሱ ሀሳብ ይህ ነገር እንደዚህ ነው ብሎ ያስብና ያንን ስዕል በራሱ ዓለም ውስጥ ያለውን እይታ ወደ ቅርጽ፣ ወደ ስዕል ወደ እንዲታይ በማድረግ ይስለዋል ማለት ነው። በአዋቂ ወይም እንጨት ከሆነ ከእንጨት ወስዶ ልክ ነቢዩ ኢሳይያስ እንዳለው ግማሹን እንጨት ወስደው ምግብ ያበስሉበታል። ከዚያ የተረፈውን ደግሞ ቅርጽ ሰርተው ወይም ስዕል ሰርተው ለዚያ ስዕል ለዚያ ቅርጽ ይሰግዱለታል ይላል። አሁን ምንድነው ዋናው የዚህ ዋናው ዓላማ? እንዴት አንድ የእስራኤል ወታደር ኢየሱስ የሚባለውን ምስል ወይም ቅርጽ ለምን ሰበረው ነው። ምን ያርገው ታዲያ? እንግዲህ ምን ይደረግ ነው? ስዕሉ ቅርጹ ምንድን ነው? እኔ እኮ ግልጽ ያለው ነገር ነው። ይሁዲ እኮ በቅርጽ አያምንም፣ በስዕል አያምንም። እንኳን ቅርጹንና የሚያምኑት ሰዎች እኮ እንዲገደሉ እኮ በኦሪት ታዟል። በ10ሩ ትእዛዛት እኮ እነዚህ ቅርጻ ቅርጾችን እንድንሰባብራቸው፣ እንድናወድማቸው በ10ሩ ትእዛዛት በሁለተኛው ክፍል የተጻፈ ነው። የእስራኤል ልጆች የታዘዙት እስራኤል ሀገር ሲገቡ የተለያዩ ቅርጻ ቅርጾችን የመላእክትም ቅርጽ ይሆን፣ የሰውም ቅርጽ ይሆን፣ የኢየሱስ ቅርጽ ይሆን፣ ማንኛውም ነገር ማለት ነው። ምክንያቱም ፈጣሪ ራሱ እነዚህ ቅርጻ ቅርጾች እንዲደመሰሱ እንዲጠፉ አዟል። ለምን ነው ያለው? ፈጣሪ ምስል የለውም፣ ፈጣሪ ቅርጽ የለውም። ይህንም በሲናይ ተራራ ላይ ለእስራኤል ልጆች ተገልጦ ማለት በድምፅ ተገልጾ በነገራቸው ጊዜ እኔ አሁን በማናገራችሁ ጊዜ ድምፄን እንጂ መልኬን አላያችሁም። ስለዚህ ስዕል፣ ቅርጽ ነገር እንዳታደርጉ እንዳይኖራችሁ ብሏል። ከ10ሩ ትእዛዝ እንግዲህ ሁለተኛው ትእዛዝ ነው። እንኳን ቅርጹንና ሰውየውን ራሱ እኮ ተሰቅሏል፣ ተገድሏል እኮ እና በቅርጽ እንድናምን ነው። በስዕል ሰው በሰራሽ የሚያለው ነው። ቀራጩ ራሱ ማን እንደሆነ እኮ አይታወቅም ራሱ። እና ሰው ለሰራው ቅርጽ እንስገድ? ይህን ራሱ ምንድነው ያለው ንጉሥ ዳዊት ራሱ በመዝሙር ምዕራፍ 115 ላይ ይላል። መዝሙር 115 ቁጥር 4 ላይ
አጻበሄም ኬሰብ ወዘሃብ ማእሴ ኢዲ አዳም ፔላየም ብሎ ይዳብሩ ኤናይም ላይም ብሎ ይርኡ ኦዝናይም ላይም ሎ ይሽማው አፍ ላይም ብሎ ይሪኹን ይደሄም ብሎ ይሚሹን ራግለሄም ብሎ ያሌኹ ሎ የጉ ቢግሮናም ክሞሄም ይዩ እሴም ኮል አሸር ቦታ ባይም ይላል። ምንድነው ንጉሥ ዳዊት በመዝሙር ላይ ጽፎ ያለው? እነዚህ ስዕል የሚቀርጹትን እነዚህ ስዕል የተቀረጹ ስዕል አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይሄዱም፣ ጉሮሮ አላቸው ግን አይናገሩም። ስለዚህ በእነዚህ የሚያምንና እነዚህን የሰሩት ሰዎች ራሳቸው እንደዚያ ሐውልት እንደዚያ ስዕል ይሁኑ ይላል ሲረግማቸው። ታዲያ ፈጣሪ የሚጠላውን እኛ እንውደድ? በርግጥ ዛሬ አይሁዳውያን ያው በክርስትና ርዕዮተ ዓለም ቁጥጥር ስላሉ ምንም ማድረግ አይቻልም። ነገር ግን መሲሁ ሲመጣ አንድም እምነት በእስራኤል ሀገር አይኖርም፣ አንድም የቅርጽ አይኖርም። ራሱ የዳዊት ዘር በሚመጣ ጊዜ በሙሉ ይደመስሰዋል ማለት ነው። ነገር ግን እያንዳንዱ ይሁዲ የሆነ ሁሉ በዚህ ይህንን ቅርጻ ቅርጽ እያየ ዝም ማለት የለበትም። እና እነሱ በቅርጽ በስዕል እንድናምን ነው የሚፈልጉት። የእስራኤል ልጆች ግን እንደዚህ አይደለም። ፈጣሪ ከሚጠላቸው አንዱ ትልቅ ነገር ስዕልን፣ ቅርጽን፣ የተለያዩ ምስል አይነቶችን ነው። እነሱ ብቻ አይደለም፣ እነዚህን ስዕል የቀረጿቸውንና እነዚህን ስዕሎች ቅርጻ የሚከተሉት በሙሉ ይደምሰሱ፣ ከምድር ያጥፋቸው በማለት ነው እንግዲህ ንጉሥ ዳዊት ራሱ የረገማቸው በመዝሙረ ዳዊት ሄዳችሁ መመልከት ትችላላችሁ። መዝሙረ ዳዊት እኛ ልጻፍ ነው ራሱ መዝሙረ ዳዊት ንጉሥ ዳዊት ነው የጻፈው፣ ታላቁ ጻድቅ መዝሙር 115 ላይ ማለት ነው። ስለዚህ ቅርጽ ሰው የሰራውን ለሰው የሰራውን ነገር ነው ለሲለገል አብርሃም እኮ የሰበረው ይሄን ነው። አብርሃም እኮ ያደረገው ይሄን ነው። ዛሬ ክርስቲያኖች መልሰው አመጡት እንጂ አብርሃም የሰበረውን እነሱ መልሰው አመጡት። ከአብርሃም በፊት እንደነበረው አድርገው ህዝቡ መለሱ ወደ ጣዖት አምልኮት፣ ወደ ቅርጻ ቅርጽ። ይሄ ደግሞ ለምን ተሰበረ ብለው ታላቅ ጩኸት ያሰማሉ። የእስራኤል ልጆች ደግሞ ከአብርሃም የወረሱት ስላለ በዚህ ቅርጻ ቅርጽ አይሄዱም፣ አይቀበሉትም። የተለያየ ስም መስቀል፣ የተለያየ ነገር ቢለው ዝሮ ያው ቅርጽ ነው፣ እንጨት ነው ወይ ድንጋይ ነው፣ ከተለያየ ነገር ሰው ሰራሽ ነገር ነው። ስለዚህ ይህ ነገር በአይሁድ እይታ እጅ በጣም የተጠላና በፈጣሪ ዘንድ ደግሞ እጅ በጣም አጸያፊ የሆነ ነገር ነው ማለት ነው። ስለዚህ ዋናው የዚህ ትምህርት እኛ በቅርጽ አናምንም፣ ቅርጹንም እንደ እንጨት እንጂ እንደ ኃይል እንዳለው አንቆጥረውም ማለት ነው። ስለዚህ እንኳን እኛ እናንተም ቢሆን በቅርጽ ማመን አልነበረባችሁም። ይህም ራሱ ፈጣሪን በመቃወም ነው፣ ፈጣሪን ሰው በማድረግ ነው የሁሉ ነገር። ስለዚህ እያንዳንዱ ሰው ይህን ሁሉ በደንብ ለይቶ ማወቅና ማረዳት አለበት ማለት ነው። እንግዲህ የዛሬው አጠር ያለው ትምህርት ይህን ይመስላል። በሚቀጥለው በተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን ወአሜን።